በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታ በአምላካችን ጸጋና ምሕረት ከኛ ጋር በመጸለይ ወደ እግዚአብሔር የምትቀርቡ እግዚአብሔርን የምታመልኩና የምታከብሩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ እያል እንደ ጌታ በጎነት ደግሞ አሁንም ወይም ዛሬም በእግዚአብሔር ፊት ለመቆም በፊታችሁ አለን። እናንተም በቴሌቪዥን እንደሚተላለፍ መርሃ ግብር ሳይሆን በሕያው እግዚአብሔር ፊት በአንድ ታዛ ስር አብረን እንደምንጸልይ በማሰብ አብራችሁን እንድትጸልዩ በመንፈስ እንድትተባበሩ በጌታ ፍቅር እንጋብዛችኋለን። ዛሬም እንጸልያለን። እግዚአብሔር ለሰው ሁሉ ያደረገው ምሕረት በጌታችን በኢየሱስ ክርስቶስ በኩል ያደረገልንን ቸርነት ያሰብን መግቦቱን ርህራሄውን በሕይወታችን ያልተቋረጠውን ጥበቃውን እሱን ሁሉ እያሰላሰልን ሕያው ወደ ሆነው ወደ አምላካችን የምስጋና መባ እናቀርባለን። መጸለይ ማለት በጣም በተከሸኑ ቃላት በእግዚአብሔር ፊት ብዙ ማለት አይደለም። ወይም ደግሞ በጥቅስ በታጀበ ሐሳብ እግዚአብሔርን ማስረዳት አይደለም። ልመና ምልጃ ከልብ በእግዚአብሔር ፊት ማቅረብ እግዚአብሔርን ማመስገን እንጂ። ስለዚህ ጸሎት የበጎ ህሊና ምስጋናና ልመና ነው። በበጎ ህሊና ከእውቀት ጋራ ከግንዛቤ ጋራ ከንግግር አቅም ጋር ሳናገናኘው እስትንፋስ ያለን እኛ በክርስቶስ እግዚአብሔር ያደረገልንን ምሕረት የምንረዳ እኛ የጌታ መንፈስ በረዳን መጠን በፊቱ በእምነት ሆነን እንደሚሰማን በማስተዋል መቅረብ እግዚአብሔር ማመስገን እግዚአብሔርን መለመን ነው ጸሎት። ስለዚህ የተወደዳችሁ ምናልባትም ከዚህ በፊት እንዲህ ባለ ሁኔታ በእግዚአብሔር ፊት በቃል መጸለይ ያለመዳችሁ የማታውቁ ሰዎች እኔ ጸሎትን አላውቅም መጸለይን አልለመድኩም በማለት አዳማጭ ብቻ እንዳትሆኑ በጌታ ፍቅር እንጋብዛችኋለን። አንዱ እግዚአብሔር መንፈስ ስለሆነ እኛ ተስማምተን በእግዚአብሔር ፊት የምናቀርበውን እግዚአብሔር በደስታ እንደሚቀበል ጌታ ኢየሱስ ክርስቶስ ስላስተማረን ተስማምተን አሜን በማለት በአንድ ጉዳይ ላይ ወይም የጸሎት ርዕስ ባደረግነው ጉዳይ ላይ ተባብረን መጸለይ ሲሆን ከዛ ባሻገር ደግሞ እያንዳንዳችን ወደ እግዚአብሔር በእምነት መጸለይን እግዚአብሔርን ማመስገንን ወደ እግዚአብሔር መማለድን እንድንለማመድ ማገዝ ነው። ስለዚህ ወገኖቼ በእምነት ሆናችሁ ጸልዩ። የሚሰማ ጆሮን የፈጠረ የሚያይ አይኖች የሰጠን የሚዳስስ እጆች የሰጠን እግዚአብሔር ሕያው የሆነ አምላክ እንዳለን አስተውለን በፊቱ እንሁን። እግዚአብሔር ይሰማናል። በእውነት መጸለይ ስላለብን ብቻ አይደለም የምንጸልየው። የጸሎት መርሃ ግብር ልናደርገው ስለወደድን ብቻ አይደለም የምንጸልየው። እግዚአብሔር እንደሚሰማ እናምናለን። ሰምቶን ብዙ ነገር አድርጓል። በእውነት ስለ ወንጌል የጸለይነው ጸሎት፣ ሰዎች ክርስቶስን በማወቅ ወደሚገኝ ሕይወት እንዲሻገሩ የጸለይነው ጸሎት፣ የታመሙ ሰዎች እንዲፈወሱ የጸለይነው ጸሎት፣ ሰላም እና ደህንነት ለወገናችን ለሕዝባችን እንዲሰጥ የጸለይነው ጸሎት ሁሉ በእግዚአብሔር ሲመለስ አይተናል። ጌታ የብዙዎችን አይኖች ሲገልጥ አይተናል። አጋንንትን ካሉበት ማለት ከየሰው ከሰፈሩበት ከተደበቁበት ጉድባ እግዚአብሔር ሲያባረር አይተናል። በእውነት እግዚአብሔር ለብዙዎች ነፃነት ሲሆን አይተናል። እና እኛ በእምነት ነው የምንጸልየው። የሚሰማ አምላክ እንዳለን አምነን ነው የምንጸልየው። ጸሎታችን ወደ እናንተ አይደለም፣ ጸሎታችን ከእናንተ ጋር ወደ እግዚአብሔር ነው። ስለዚህ በዚህ እምነትና ማስተዋል አብራችሁን እንድትሆኑ እንጋብዛችኋለን። በሚወደን በአምላካችን ፊት አብረን እንሁን። ጌታ ሆይ በአንተ ፊት መሆንን ስለሰጠህን እናመሰግንሃለን። የምትሰማ ደግሞም የምትመልስ አንተ መሆንህን እንድናውቅም እንድናምንም ስለረዳህን እናመሰግንሃለን። ደግሞም ጌታ ሆይ ሥጋ ደካማ ነው፣ መንፈስ ግን ዘወትር የተዘጋጀ ነው። ወደ ፈተና እንዳትገቡ ትጉና ጸልዩ እንዳልከን እንደ ቃልህ ጌታ ሆይ ወደምታድነው ከፈተና ሁሉ ወደምታስመልጠው ወደ አንተ ለመጸለይ እድል አግኝተን ባንተ ጸጋ አስተውለን ባንተ ፊት አለን። ስለዚህም እናመሰግንሃለን። እግዚአብሔር አምላካችን አንተ ዓለማትን ሁሉ የፈጠርክ ደግሞ የፈጠርከውን ዓለም የምታስተዳድር ሁሉን ታደርግ ዘንድ ቻይ የሆንክ ደግሞም ሐሳብህ የማይከለከል ሕያውና ገናና አምላክ መሆንህን እናምናለን። ክብርና ምስጋና ለአንተ ይሁን። እግዚአብሔር ሆይ ደስ ይለናል
በምትወደን ባንተ ፊት በመቆማችን ያንተን ስም ደጋግመን በመጥራታችን አንተ አጀንዳችን አንተ ርዕሳችን በመሆንህ ጌታ ሆይ በነገር ሁሉ ስለምናስብህ ሌሎችም እንዲያስቡህ ጌታ ሆይ ስለምንሰራ ቃልህንም ስለምንካፈል ስለምናነብ ደግሞም ሌሎች ቃልህን እንዲካፈሉ እንዲያነቡም ስለምናበረታታ እውነትህን በፍቅር ስለምናውጅ ሌሎችም እንዲያውጁ ምክንያት ስለምንሆን ጌታችን ሆይ እርስ በርስ ተያይዘን ወደ አንተ ለመገስገስ አንተ በሰጠህን ዕድል በፊትህ ስለመቆማችን ደግሞም አንተ በመረጥከውና በወደድከውም ሕዝብ ፊት ስለመቆማችን ደግሞም አብረን ጌታ ሆይ ተባብረን ስለመጸለያችን በእውነት እናመሰግንሃለን። በየጓዳቸው ስላሉቱ ወደ አንተ ስለሚማልዱቱ ስለ ብዙዎቹ እናመሰግንሃለን። በተዘጋ በር በተከፈተ ልብ በፊትህ ስለሚሆኑቱ ሁሉ እናመሰግንሃለን። አቤቱ አምላካችን ሆይ ስምህን ስለሚወዱ ቃልህን ስለሚወዱ ጌታ ሆይ አንተ መፍትሄ እንደሆንክ ስለሚረዱ በአንተ ፊት ጌታ ሆይ በእውነትና በመንፈስ ለአምልኮ ስለሚሰናዱ ስለሚዘጋጁና ስለሚተጉ ስለ ብዙ ወገኖቻችን ምስጋናና ክብር ላንተ ይሁን። ጌታ ሆይ የአሕዛብ አማልክት ዓይን እያላቸው አያዩም፣ ጆሮም እያላቸው አይሰሙም፣ እግሮችም እያሏቸው አይራመዱም፣ እጆችም እያሏቸው አይዳስሱም፣ የሚያመልኳቸው እንደነርሱ ይሁኑ ተብሎ እንደተጻፈ ጌታችን ሆይ እኛ ደግሞ የፈጠርከንን ሕያው የሆንከውን መንፈስ የሆንከውን አንተን እናመልካለንና ስለሰጠህን ዕድል ስለ ዓይኖቻችን መገለጥ ሁሉ ክብር ላንተ ይሁን። እናከብርሃለን ጌታ ሆይ፣ እናመሰግንሃለን ጌታ ሆይ፣ ከፍ ከፍ እናደርግሃለን፣ እናወድሰሃለን። የረዳህንን አንተን፣ የወደድከንን አንተን፣ የታደግከንን አንተን በእውነት እናመሰግናለን። ከፍታ፣ ክብር፣ ውዳሴ፣ አምልኮ ላንተ ይሁን። ጌታችንና አምላካችን ሆይ አብረውን ስላሉቱ ሁሉ እናመሰግንሃለን። በቤታቸው ጌታ ሆይ ከቤተሰብ አባላት ጋር አብረው ቆመው ስለሚያመልኩቱ እናመሰግንሃለን። በፊትህ ስለተንበረከኩቱ እናመሰግንሃለን። ከሰው እይታና ከሰው እግዚአብሔራዊ ትኩረት ጌታ ሆይ እንደ ቃልህ ዘወር ብለው በሮቻቸውን ዘግተው በፊትህ ስለሆኑቱ እናመሰግንሃለን። የምትሰማ አምላክ አንተ እንዳለህ አውቀው ጌታ ሆይ ስለሚተጉቱ ሁሉ እናመሰግንሃለን። ተስፋ ስለሚያደርጉ ስለ ብዙዎች፣ አሜን ስለሚሉ ስለ ብዙዎች፣ ኢየሱስ ክርስቶስን ስለሚወዱ ስለ ብዙዎች፣ መወደዳቸው ገባቸው ስለ ብዙዎች፣ ወደ አንተ ስለሚማልዱ ስለሚቃትቱ ስለ ብዙዎች፣ በመንፈስ ቅዱስ ኃይል በጸጋህ ጉልበት ስምህን ስለሚጠሩ ስለ ብዙዎች ጌታ ሆይ ከወደቁበት ተነስተው ከዛሉበት በርትተው ጌታ ሆይ ከባዘኑበት ተመልሰው የነፍሳችን ረፍት በሆንከው በአንተ ፊት ስለሆኑ ስለ ብዙዎች ምስጋናና ክብር ላንተ ይሁን። እናመሰግንሃለን አቤቱ እናመሰግንሃለን። ልባችንን ስለገዛኸው እናመሰግንሃለን። መንፈሳችንን በመንፈስህ ስላነቃኸው እናመሰግንሃለን። ጉልበታችን በፊትህ ስለሚንበረከክ እናመሰግንሃለን። እጆቻችንን ወደ አንተ ስለምናነሳ እናመሰግንሃለን። በእምነት ዓይን ስለምናይህ እናመሰግንሃለን። በእምነት ጆሮ ስለምንሰማ እናመሰግንሃለን። ደግሞ እንደወደድከን ገብቶን ስለምንወድህ እናመሰግንሃለን። ክብር ለታላቅነት ይሁን፣ ምስጋና ይድረስህ ጌታ ሆይ ይሄን እድል ፈንታ አድርገህልናል። የማይነጠቀውን በጎ እድል በእውነት አባታችን እናመሰግንሃለን። ያንተ በሆነውና ባልሆነው መካከል እንድንለይ ረድተህናል። ማስተዋልን ሰጥተህናል። አእምሮአችንን ብሩህ አድርገሃል። መጻሕፍትን እንድናስተውል አግዘህናል። እጅግ እናመሰግንሃለን። ምስጋና ይድረስህ፣ ክብር ለታላቅነት ይሁን። እግዚአብሔር እንደረዳችሁ የምታምኑ እግዚአብሔርን አመስግኑ። እግዚአብሔርን የምታውቁ እግዚአብሔር ረድኤት ይሆንላችሁ። እግዚአብሔር ያገዛችሁ፣ እግዚአብሔር ዓይኖቻችሁን የገለጠላችሁ እንደገለጠላችሁም የምታምኑ እግዚአብሔርን አመስግኑ። ብዙ ምስጋና በእግዚአብሔር ፊት እናቀርባለን። ስለ ወንጌል እውነት የፍጥረት ሁሉ መጋቢ የሆነውን እናከብራለን። ዓለምን ከፈጠረበት ጥበቡ ይልቅ ስለላቀው ሰውን ስላዳነበት ምሕረቱ እግዚአብሔርን እናመሰግናለን። ከፍጥረታችን የቁጣ ልጆች የነበርነውን በመውደድ ወደ ራሱ ስላስጠጋን እግዚአብሔርን እናመሰግናለን። አስቀድሞ እንደ በጎች እንቅበዘበዝ የነበረውን ወደ ራሱ ስላስጠጋን ወደ ነፍሳችን ጠባቂ ወደ እረኛችን ስለ መሰብሰባችን እግዚአብሔርን እንባርካለን።
እግዚአብሔርን በልጁ ሥራ ከፍ ከፍ እናደርገዋለን። በእውነት እግዚአብሔር እናክብረው፣ እናመስግነው። ሥራችንን ሰርቶልናልና ስለ ስሙ እግዚአብሔር አቅርቦናልና በእኛ ስለተጠራ ስሙ ስለተወደደ ማዳኑ እግዚአብሔር መንፈሳችንን ወደ ራሱ ስለማንቃቱ እኛን ስለማገዙ ስለማይነገር ስጦታው በቃል ስለማይገለጥ ምሕረቱ በመስቀል ላይ ስለተብራራው ማዳኑ እግዚአብሔርን ከፍ ከፍ እናደርጋለን። የምስጋና መባና መስዋዕት ከወንድማችን ከሙሉ ቀን ጋር በመሆን በጋራ በእግዚአብሔር ፊት እናቀርባለን። በነገር ሁሉ እናመሰግነዋለን። እግዚአብሔር አባታችን በልጅ በጌታችን በኢየሱስ ስም ክብርና ምስጋና ላንተ ይሁን። አሜን። እግዚአብሔር ሆይ ምስጋና፣ አምልኮ፣ ስግደት ላንተ ብቻ ይገባሃል። እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። አባታችን እግዚአብሔር ሆይ ስለጠበከን፣ እግዚአብሔር ሆይ ስላበዛህልን ምሕረት ይህንንም የጸሎት ጊዜ ስለሰጠህን ተመስገን። በጌታችን በኢየሱስ ስም ከፍ ከፍ በል። እግዚአብሔር ሆይ ይህን ሁሉ ከምሕረት የተነሳ አደረግ፣ ከጸጋ የተነሳ አደረግ። እግዚአብሔር ሆይ በአንተ ጸጋ ስላቆምከን፣ እግዚአብሔር ሆይ በምሕረትህና በይቅርታም በፊትህ ስላቆምከን፣ ስለ ደግነትህ፣ ስለ ቸርነትህ፣ ስለ ጥበቃ ሁሉ ጌታ እግዚአብሔር ሆይ ለአንተ ምስጋና እናቀርባለን። በዚህ ሰዓት ጌታ ሆይ ከየስፍራው በዚህ ጸሎት ከኛ ጋር እንዲተባበሩ ብዙዎችን ጌታ ሆይ ወንዶችና ሴቶች ልጆችህን ስላበረታ ጌታ ሆይ ልባቸውም ወደ አንተ ስላዘነበለ እግዚአብሔር ሆይ የጸጋህን ቃል ስለገለጥክልን እግዚአብሔር ሆይ ወደ ሕይወት ስለመራህን አንተ አባታችን ሕይወታችን መመኪያችን ስለሆንክ እግዚአብሔር ሆይ አንተ ብቻ አምላክ አባት እንደሆንክ እግዚአብሔር ሆይ በልባችን ስላኖርከው እግዚአብሔር ሆይ መልካም ነገር ሁሉ እናመሰግንሃለን። ክብርና ምስጋና ላንተ ይሁን። እግዚአብሔር ሆይ አንተ የቃልህን ብርሃን አብራርተህልናል፣ መንፈስህን ሰጥተህናል፣ ዘላለማዊ ልጅነትህን አጎናጽፈህናል። እግዚአብሔር ሆይ የዘላለም ሕይወት ተስፋ እንድንይዝ እግዚአብሔር ሆይ በመንፈስ ቅዱስ በልባችን አትመሃል። በዚህ ሁሉ ጌታ እግዚአብሔር ሆይ ባንተ እንመካለን፣ ባንተ ደስ ይለናል። አባታችን እግዚአብሔር ሆይ ባንተ ኃይልን እናደርጋለን። እግዚአብሔር ሆይ ተመስገን፣ ተመስገን። ክብር ሁሉ ላንተ ይሁን። እግዚአብሔር አባታችን እስከ ዛሬ በሕይወት የጠበቅከን አንተ ነህ። እስከ ፍጻሜ ጌታ እግዚአብሔር ሆይ እንደምትጠብቀን እናውቃለን፣ ደግሞም እናምናለን። ስለ ታማኝነትህ፣ ስለ መልካም አባትነትህ እግዚአብሔር ሆይ በቋንቋ ተነግሮ የማያልቅ ብዙ ምስጋና አለን። እናመሰግንሃለን። ስራህን ሁሉ እናደንቃለን። እግዚአብሔር ሆይ ለሞተ ሕይወት የምትሰጥ አንተ ነህ። የደከመውን የምታበረታ አንተ ነህ። እግዚአብሔር የተሰበረውን የምትጠግን አንተ ነህ። እውነተኛ አባት ደግሞም የምትጎበኝ ለሚፈልጉ ቅርብ ይሆንክ የቅርብ አምላክ በሰውም ልብ የምትኖር አባታችን እግዚአብሔር ሆይ እንደ ድካማችን ደግሞም እንደ በደላችን ሳይሆን እንደ ምሕረትህ እንደ ይቅርታ እያንዳንዳችንን ጌታ እግዚአብሔር ሆይ ልጆች አድርገሃል፣ ተቀብለህናል። እግዚአብሔር በዚህ ሁሉ እናመሰግንሃለን። ንስሐችንን ተቀብለሃል እግዚአብሔር ሆይ ፊትህንም ደግሞ አብርተህልናል ጌታ እግዚአብሔር ሆይ። ስለዚህ በዚህ ደስ ይለናል። ሁል ጊዜም ፊትህን እንድናይ ስምህን እንድንጠራ ስምህን ስለሰጠህን ስምህን ስለገለጥክልን እግዚአብሔር ሆይ በእኛም መካከል ስላደርክ ስለኖርክ አሁንም ከኛ ጋር ስላለ ክብርና ምስጋና ላንተ ይሁን። እግዚአብሔር ሆይ ስለ መግቦትህ ሁሉ እናመሰግንሃለን። ፀሐይን የምታወጣ ደግሞም የምታስመሽ አንተ ነህ። የሰማይ ጠፈርን ጌታ ሆይ የሰራ በሰማይም ጌታ ሆይ የሰማይ ሰራዊትን ያኖርክ አንተ ነህ። ወቅቶችን ሁሉ የምትቆጣጠር እግዚአብሔር ሆይ ፍጥረትን ሁሉ የምትመግብ ምድርን የምትባርክ እግዚአብሔር ሆይ የሁሉም ዓይን አንተን ተስፋ ያደርጋል ተብሎ እንደተጻፈ እግዚአብሔር ሆይ ሁሉንም ፍጥረት የምትመግብ መጋቢያችን፣ በረከታችን፣ ተስፋችን፣ መመኪያችን እናመሰግንሃለን። ክብርና ምስጋና ላንተ ይሁን። እግዚአብሔር ስለሰጠህን አገልግሎትም እናመሰግንሃለን። በዚህም እየሰራ ስላለው ስራ ጌታ ሆይ ብዙዎችን ጌታ ሆይ ወደ እውነት ስለመራ የእውነት ምንጭ የጽድቅ ምንጭ እግዚአብሔር ሆይ ሕይወትን ፍቅርን እግዚአብሔር ሆይ ወደ ብዙዎች ልብ ስላፈሰስክ እግዚአብሔር ሆይ በኃጢአት ወደ ተጨቆኑ
ደግሞም በሰይጣን እስራት ወደ ተያዙ ጌታ እግዚአብሔር ሆይ ምሕረትን ስላፈሰስክ እግዚአብሔር ሆይ አገልግሎታችንንም ስላሰፋ ብዙዎችም ጌታ እግዚአብሔር ሆይ በንስሐ ደግሞም በመመለስ በሕይወት መታደስ ካንተ ጋር ስለታረቁ ክርስቶስ ኢየሱስን በማወቅ እግዚአብሔር ሆይ ካንተ ጋር እንዲኖሩ ስላደረክ እግዚአብሔር ሆይ አሁንም እየሰራ ስላለው ሁሉ እናመሰግንሃለን። አሁንም አባታችን እግዚአብሔር ሆይ በየትኛውም ስፍራ ለሚገኙ አሁንም እግዚአብሔር ሆይ ይህንን አገልግሎት በረከት አድርገ እግዚአብሔር ሆይ ስለምታሰፋ ደግሞም ስለምታሳድግ ብዙዎችንም ስለምትቀሰቅስ ለብዙዎችም ኃይልን ስለምትሰጥ እግዚአብሔር ሆይ የኛ ጉልበት የዚያ አገልግሎት ጉልበት ስለሆንክ እናመሰግንሃለን፣ እናከብርሃለን። ብዙ ወንድሞች ብዙ እህቶች ስለሰጠህን ደግሞም ጌታ ሆይ ቅዱሳንህን ሕዝብህን በምድር ሁሉ ጌታ ሆይ ስላከበርክ አሁንም ስለምታከብር ስለምትጠብቅ እውነትን በልባችን ስለምትጠብቅ ሕይወትን በልባችን እግዚአብሔር ስለምትጠብቅ በዚህ ሁሉ እናመሰግንሃለን፣ እናከብርሃለን። አባታችን እግዚአብሔር ሆይ ባንተ እንዲህ እንድንደገፍ እንድንተማመን ካንተ ጋር እንድንኖር እግዚአብሔር አባታችን ሁለንተናችን ባንተ ላይ እንድንጥል ስላደረክ እግዚአብሔር ሆይ ደግሞም አንተ ታማኝ ሆነ ስለተገኘ እናመሰግንሃለን፣ እናከብርሃለን። ክብርና ምስጋና ላንተ ይሁን። በጌታችን በኢየሱስ ስም ምስጋና ላንተ ይሁን። አሜን። የክብር አምላክ ሕያው አምላካችን እግዚአብሔር ይመስገን። ክብር ለአምላካችን ይሁን። አሁንም በሕያው እግዚአብሔር ፊት እንሆናለን። የወንጌል እውነት ድል እንዲነሳ ጉብኝት ለምድራችን እንዲሆን አብያተ ክርስቲያናት ሁሉ የጌታን ድምጽ ለመስማት የነቁ እንዲሆኑ ያሉ አገልግሎቶች እንዲሰፉ እንዲያሸንፉ ወንጌል ድል ነስቶ እንዲወጣ በክርስቶስ እውነት ላይ ከፍ ከፍ የሚል የሰው ሐሳብ ሁሉ እንዲፈርስ በየስፍራው ላሉ ጉባኤያት አብያተ ክርስቲያናት ሁሉ የጌታ ጸጋ በዝቶ የሚድኑ ነፍሳት እንዲጨመሩ ከወንጌል አሸናፊነት የተነሳ ሰዎች ወደ እውነት ከመምጣታቸው ንስሐ ከመግባታቸው የተነሳ ሰላማችን እንደ ወንዝ እንዲፈስ የጌታ ምሕረት ለምድራችን እንዲበዛ በደል አመጻ ሁሉ እንዲከለከል ግፍና ጭንገፋ ሁሉ እንዲገታ እግዚአብሔር የብዙ ትውልዶችን መሰረት እንደገና እንዲያነጽ እንባ ለቅሶ ጩኸት መከራን ሁሉ እንዲያረቅ ወንጌል በስልጣን ከመነገሩ የተነሳ የታመሙ እንዲፈወሱ በስርዓት ያሉ እንዲፈቱ ብዙዎች ወደ እግዚአብሔር ምሕረት እንዲፈልሱ እንጮሃለን፣ እንጸልያለን። ወንጌል አሸናፊ ነው፣ ኃይል አለው። ወንጌላችን በኃይል በሕያው እግዚአብሔር ቃል ጉልበት በመንፈስ ቅዱስ ብርታት ወደ ብዙዎች ዘልቆ እንዲገባና እንዲያሸንፍ እንጸልያለን። በጋራ ከወንድማችን ከደረጀ ጋራ በመሆን እንጸልያለን። አሜን በማለትና አብረን በመጸለይ ጌታን እናምልክ፣ ጌታንም ተስፋ እናድርግ። አምላካችንና አባታችን እግዚአብሔር በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አሜን። አንተ የሟቹን ሞት የማትወድድ የምህረትን ደጅ በልጅ ስራ የከፈትክልን አምላካችን ሆይ ምስጋና ለአንተ ይሁን። አሜን። ክብር ለአንተ ይሁን። አሜን። በፊት እግዚአብሔር ሆይ ለምንሃለን ስለሚጠፋው አንተን ባለማወቅ ግራ በመጋባት ደግሞም ለሰይጣን ባርነት ተላልፎ በመሰጠት እንደ መጫወቻ ስለተጣለ ህዝብ በፊት ጌታ ሆይ ለምንሃለን ለህዝባችን ምህረት አድርግልን። አሜን። አምላካችን ሆይ ህዝባችንን አስብ። ጌታ ሆይ በፊት እንጸልያለን። ያለንበትን ሁኔታ ታውቃለህ፣ ስለምንም እንደላከንም ታውቃለህ። አምላካችን ሆይ በእኛ መካከል ስለ ጠፉት ሰዎች ግድ እንድንሰይ ልባችንን እግዚአብሔር ሆይ ስለ ሰዎች መዳን እንደገና እንድትቀሰቅስ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አሜን። እግዚአብሔር ሆይ የሰይጣንን ሐሳብ ባለመሳት ልባችን የነቃ እንዲሆን አይናችን ሁሉ አንተ ላይ ትኩር ብሎ እንዲተከሉ አቤቱ አፋችን በምስራች ወንጌል ሁሉ የተሞላ እንዲሆን ቤተክርስቲያንን በዚህ ጸጋ በዚህ ኃይል በምስክርነት ሞገስ እንደገና እንድትቀሰቅስ በኢየሱስ ክርስቶስ ስም እንማልዳለን። አሜን። እግዚአብሔር ሆይ ካንተ ጸጋ ከሚያድነው ጸጋ ዓለማትን ሁሉ ወደ እውነት ወደ ጽድቅ
ወደ ክብር ለሚጠራው መንፈስ ኃይል በቀር ጌታ ሆይ አንዳች የለንምና በእኛ መካከል ክብርን ሁሉ እንድትገልጥ እንለምንሃለን። አሜን። ስለጠፉ ሰዎች የመዳን ወንጌልን ስላል አገኙ ሰዎች ግራ በመጋባት በጥያቄ ስለተያዙ ሰዎች አምላካችን ሆይ በስጋዊ ህመምና ጭንቅ ሁሉ ተይዘው ስላሉ ሰዎች በአጋንንትም በመታሰር በብርቱ ስቃይ ውስጥ ነፍሳቸው እየተወጋች ስላለች ሰዎች እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ስም አቤቱ ጉብኝትንና ርህራሄን እንድታደርግላቸው እንማልድሃለን። እግዚአብሔር ሆይ ቤተክርስቲያን ወንጌል መስበክ እንድትጀምር እነሆ በወንጌል የበረታ መልእክቷ ትውልድን ማሸነፍ እንዲችል ጨለማን ሰንጥቆ መግባት እንዲችል አቤቱ እግዚአብሔር ሆይ ምድሪቱን መውረስ እንዲችል ወንጌላችን በመንፈስና በብዙ መረዳት አቤቱ ጌታ ሆይ ምድሪቱን እንዲከደን አምላካችን ሆይ በልዩ የጸጋ አደራረግና አሰራር በእኛ መካከል እንድትገለጥ በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ጸጋ በእኛ መካከል እንዲንቀሳቀስ እንደገና ቤተክርስቲያን በወንጌል ምስክርነት ሥራ እንድትጠመድ አምላካችን ሆይ ነፍሳትን በመናጠቅ ሥራ እንድትጠመድ እነሆ የዲያብሎስን ሥራ በሚያፈርስ የጽድቅና የእውነት አገልግሎት እግዚአብሔር ሆይ ቤተክርስቲያን እንድትጎበኝ አምላካችን ሆይ እንደገና ቤተክርስቲያንን እንድታስብ በፊት እንለምንሃለን። እግዚአብሔር ሆይ የኢትዮጵያን ቤተክርስቲያን አስብ ጌታ ሆይ ምድራችንን አስብ ጌታ ሆይ ወንጌል ያልደረሰበትን ሕዝብ ተመልከት ጌታ ሆይ በየዳርቻው በየጥሻው አምላካችን ሆይ በቋንቋ ገደብ ባለመሄድ ገደብ ወንጌልን ባለማገልገል ገደብ እግዚአብሔር ሆይ እነሆ ያለ ወንጌል እውነት ወደ ሞት እየተነዳ ያለ ሕዝባችንን አምላካችን ሆይ በምህረት ወንጌል አስብ ጌታ ሆይ እንደገና ለወንጌል አገልግሎት የሚቀሰቀሱ ወንዶች የሚቀሰቀሱ ሴቶች ያንተ አገልጋዮች እንዲነሱ ምድሪቱ እግዚአብሔር ሆይ በወንጌል ምስክርነት እንድትሞላ እግዚአብሔር ሆይ ምድራችንን እንድታስብ እንለምንሃለን። እግዚአብሔር ሆይ ኢትዮጵያን ተመልከት አምላካችን ሆይ በምድሪቱ ቁመትና ስፋት ላይ አቤቱ ወንጌልን በመያዝ መሮጥ እንድንችል አምላካችን ሆይ በጽድቅና በጸጋ ቃል ሁሉ እንድትሞላን በኢየሱስ ክርስቶስ ስም እንማልድሃለን። እግዚአብሔር ሆይ ተመልከት በህመም የተያዘ በጭንቀት የተያዘ እግዚአብሔር ሆይ በረሃብ በችግር በሰቆቃ የተያዘን ሕዝብ እግዚአብሔር ሆይ በሚጎበኘው ዘላለማዊ መግቦት እግዚአብሔር ሆይ ወደ ምድራችን እንድትመለከት በኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ምድራችንን ተመልከት እግዚአብሔር ሆይ በረሃብ ሰቆቃ የተያዘውን ሕዝባችንን ተመልከት ጌታ ሆይ በሰላም እጦት እየተጨነቀ ያለ ሕዝባችንን ተመልከት ጌታ ሆይ ወንጌልን ባለማወቅና ባለመረዳት እግዚአብሔር ሆይ የሰዎችና የጠላት መጠቀሚያ የሆነ ሕዝባችንን እግዚአብሔር ሆይ በምህረት አይን ተመልከት እግዚአብሔር ሆይ በምህረት አይን ምድራችንን ተመልከት ጌታ ሆይ አምላካችን ሆይ እንለምንሃለን በፊት የሰጠህን ነገርን እግዚአብሔር ሆይ ከሚያራክስ ተራ ከሚያደርግ እንደ ሰጠህን ልክ እግዚአብሔር ሆይ በትጋትና በጥራት መሮጥ በማንችልበት አቤቱ በእኛ መካከል ስለሚኖር ድካምና እግዚአብሔር ሆይ ዝለት ሁሉ ምህረት እንድታደርግልን እንለምንሃለን። እግዚአብሔር ሆይ ለአገልጋዮች ምህረት አድርግልን። አምላካችን ሆይ ለቤተ ክርስቲያን መሪዎች ምህረት አድርግልን። አምላካችን ሆይ የምስራቹን ወንጌል ሰምተው አምላካችን ሆይ ምስክር ሊሆኑ ሲገባ ምሳሌ በማይሆን ሕይወት እግዚአብሔር ሆይ ለወንጌልና ላንተ መሰደቢያ ምክንያት ስለሆነ ሕዝባችን ሁሉ ምህረት አድርግልን ጌታ ሆይ ይቅርታ በእኛ መካከል ይገለጥ ጌታ ሆይ አምላካችን ሆይ ምድሪቱን የያዘ እግዚአብሔር ሆይ አቤቱ ሕዝቡን የያዘ እግዚአብሔር ሆይ አለቅም ያለ እግዚአብሔር ሆይ በባርነት ይዛለው ያለ አምላካችን ሆይ የጠላት የዲያብሎስ አሰራር ከምድራችን ከኢትዮጵያ ላይ የተገነደሰ እንዲሆን እንጸልያለን። በኢየሱስ ክርስቶስ ስም የዲያብሎስ ሥራ የፈራረሰ ይሁን። የሕዝባችንን ልቦና ያጨለመ አምላካችን ሆይ ጉልበቱን የበላ የከንፈሩን ምስጋና ጌታ ሆይ አቤቱ ለማይገባው ያጠነ ለሚያንከራትት የጨለማ አሰራር እግዚአብሔር ሆይ ስራው በጌታ በኢየሱስ ክርስቶስ ስም እንዲፈርስ እንጸልያለን። አምላካችን ሆይ የጠላት የዲያብሎስ ሥራ ከሕዝባችን ላይ የፈረሰ ይሁን።
አምላካችን ሆይ ከወንዶችና ከሴቶች የእጆች ስራ ላይ ማንኛውም የጨለማ የሰይጣን አሰራር በጌታ በኢየሱስ ክርስቶስ ስም እንዲፈርስ እንጸልያለን። እግዚአብሔር ሆይ በፊት እንሆናለን። አሁንም እግዚአብሔር ሆይ አምላካችን ሆይ የእግዚአብሔርን ሐሳብ ላይ ከፍ የሚል የሰው ሐሳብ የሰይጣን ልምምድ አጋንንታዊ መንገድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ስራው እንዲፈራርስ እንጸልያለን። የጨለማ ስራ በጌታ በኢየሱስ ክርስቶስ ስም ይፍረስ። የእግዚአብሔር ሐሳብ ላይ ከፍ የሚል የሰዎች ሐሳብ የፈራረሰ ይሁን። እግዚአብሔር ሆይ ምድሪቱ ነፃ እንድትሆን እግዚአብሔር ሆይ አምላካችን ሆይ እንደደረሰ መኸር እንድትሆን እግዚአብሔር ሆይ ወንዶችና ሴቶች ልጆች እግዚአብሔር ሆይ የእጆች ስራ እግዚአብሔር ሆይ ወደ አንተ እውነተኛይቱ በረት ቤተክርስቲያን እንዲመጡ እግዚአብሔር ሆይ ወደ ወንጌል እውነት እንዲመጡ እግዚአብሔር ሆይ ልባቸው አሁን እንዲቀሰቀስ በኢየሱስ ስም እንጸልያለን። አምላካችን ሆይ እናቶችን አስብ ጌታ ሆይ፣ አባቶችን አስብ ጌታ ሆይ፣ ወንዶችና ሴቶች ወጣቶችን አስብ ጌታ ሆይ፣ ብላቴኖችን በወንጌል እውነት አስብ ጌታ ሆይ። ምድሪቱን አሳልፈ ለወንጌል እንድሰጠን ለምንሃለን። አምላካችን ሆይ በምድሪቱ ቁመትና ስፋት ላይ እግዚአብሔር ሆይ ወንጌል አሸናፊ እንዲሆን የወንጌል ሕይወት አሸናፊ እንዲሆን አምላካችን ሆይ ጸጋ በእኛ መካከል እንዲገለጥ በኢየሱስ ክርስቶስ ስም ለመን። አምላካችን ሆይ አስበን። ጌታችን ሆይ አስበን። መድኃኒታችን ሆይ አስበን። የእግዚአብሔር ልጅ ሆይ አስበን። የዘላለም አምላክ ሆይ አስበን። ቅዱሳንን እግዚአብሔር ሆይ አስብ ጌታ ሆይ። አዳዲስ አማንያንን እግዚአብሔር ሆይ አስብ ጌታ ሆይ። ወንዶችና ሴቶች ልጆችን በምህረት አስበን ጌታ ሆይ። እጆች ይምጣልን፣ ጸጋ ይምጣልን። ያዳነን ያ ጸጋ እግዚአብሔር ሆይ ዓለምንና ሰይጣንን በሚያስክድ ጉልበት ጌታ ሆይ ልባችን የተማረ እንዲሆን በኢየሱስ ክርስቶስ ስም ለመን። የተባረከውን ተስፋ ወንጌልን በመመስከር እንጠብቅ ዘንድ ጌታ ሆይ እንደገና ልዩ የወንጌል እንቅስቃሴ በምድራችን ላይ እንዲቀሰቀስ እንለምንሃለን። የእግዚአብሔር ቃል በስልጣን ወጥቶ እግዚአብሔር ሆይ ልቦችን እንዲማርክ በፊት ጌታ ሆይ በቃል ብርታትና ኃይል እግዚአብሔር ሆይ አገልጋዮችን ሁሉ እንድታስብ ለመን። ሁሉ ለስም ክብር ይሁን። ጸሎታችንን ስለሰማሃን እናመሰግናለን። ምድሪቱን በወንጌል እውነት እንደገና ስለምንወርሳት እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ወንዶችና ሴቶች የእጆች ስራ ጌታ ሆይ በልጅ በተፈጸመው የእውነት ወንጌል ጌታ ሆይ ስለሚሸነፉ እነሆ ደህንነት ስለሚሆንላቸው እናመሰግናለን። አምላካችን ሆይ በህመምና በጭንቅ በችግርና በመከራ ያሉት ሁሉ ያንተ በጎ ጉብኝት ስለሚደርስላቸው እናመሰግናለን። አምላካችን ሆይ በለመን ነገር ላይ በጠየቅን ነገር ላይ ክንድ ስለተገለጠ እናከብረሃለን። ስም በጉልበተኛ ሆኖ ስለተገለጠ እናመሰግናለን። ቃል ብርቱ ሆኖ በመድራችን ስለሚንቀሳቀስ እናመሰግናለን። አስማተኞች፣ መተተኞች፣ ጠንቋዮች እግዚአብሔር ሆይ አምላካችን ሆይ ለስም ጉልበት ስለሚንበረከኩ እናመሰግናለን። እነሆ በጨለማ አሰራር የተያዙ ሰዎች ነፃ ስለሚወጡ ስም ለዘላለም የተባረከ ይሁን። እናመሰግናለን፣ እናመሰግናለን። በኢየሱስ ስም አሜን። ክብር ለአምላካችን ይሁን። ቅዱስና ሕያው ይሁን ከአምላካችን ልዑል እግዚአብሔር ስለሰጠህን ጊዜ ስላበዛህልን ምሕረት ክብርና ምስጋና ላንተ ይሁን። በፊትህ ስላቆምከን ወደ አንተ መማለድን መቃተትን ስለሰጠህን ከክፉ ሁሉ ስላዳንከን ጸጋ ሁሉ ባለቤት አንተ በነገር ሁሉ ስለረዳህን ምስጋናና ክብር ለታላቁ ስምህ ይሁን በጌታችን በኢየሱስ ክርስቶስ ስም። የተወደዳችሁ በጌታ ምሕረት ከኛ ጋር በመሆን እግዚአብሔርን በያላችሁበት የምታከብሩና የምታመሰግኑ እግዚአብሔር ስለሰጠን ጊዜ ሁሉ ምስጋናና ክብር ለስሙ ይሁን። ደግሞ እንደ ምሕረቱ መጠን አሁንም በፊቱ የምንተጋበት እግዚአብሔርን በእውነት የምናከብርበት ጸጋ እንዲበዛልን በያላችሁበት ዘወትር በጸሎት አገልግሎቱን ማሳሰብን አደራ እንላችኋለን።
ደግሞ እንደ ቸርነቱ አሁንም በሌላ ጊዜ እግዚአብሔር በሚሰጠን እድል በፊቱ እንደምንሆን ተስፋ በማድረግ ሁሉን ነገር ለእግዚአብሔር አሳልፈን በመስጠት እንሰናበታችኋለን። ከቀሪው የቴሌቪዥን መርሃ ግብር ጋር አብራችሁ ሁኑ። ጸጋና ሰላም ምሕረት ይብዛላችሁ።